ሰላም እንደናችሁ የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምን ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ የነን ጉድ። እኔ ስቴክ ፈልጋለሁ፣ የቴክሳስ ስቴክ አሁን ከነ ባርቢኪው ስቴክ ፈልጋለሁ። አሁን ጸሎት አድርግና በሳህን እዚህ አምጣልኝ። ስቴክ ፈልጋለሁ፣ መብላት ፈልጋለሁ። ሚውትን አንሳ። አሌባ ከየት የመጣ ሌባ ነው ይሄኛው? ለምን አስቀድም የእግዚአብሔር ቃል ስናገር መጀመሪያ የሰማውን ስክሪፕት እንደሆነ ይሹናል። ሌላ ይከተላቸዋል ይላል። ወይ ተጅሙና የሰማውን ጸሎታ ወይ ተጅሙና ሙላህን ወይ ተጅሙና ንሳግባ ወይ ተጅሙና ንሳግባ መጀመሪያ ይሞላላል፣ አልበለዚያ ይሞላል። እየጎደለ ይሄድብሃል። የሚሞላል የፈለከው ነገር ንስሐ ስትገባ ነው። ወደ እግዚአብሔር ቤት ስትመጣ ነው። ና ተመለስ። ስድቡን ይተው። አንተ ንስሐ ገባ። አንተ ንስሐ ገባ። ሌባ አይደለም። ሌባ ነው። እኔ ገብቻለሁ እንጂ ሌባ ነው። እኔ ነው ከዚህ ላይ ይኸው ከወንበሬ ላይ ጣለኝ። እስኪ ጣለኝ። እኔ ገብቻለሁ ጣለኝ። እኔ ምኑ መጣል የሚችለው እሱ ነው። ጌታ ስለሚወድ ንስሐ ግባ እያለኝ ነው። ጣለኝ። ከወንበር ላይ ጸሎት አድርገጣለኝ። አንድ ሰይጣን አውጣ እስኪ ወንድ ከሆነ ቱሪና አፋ ጴንጤዎች ሌቦች እነዚህ ተመለስ። ጸሎት አድርግልኝ አልኩ። ንስሐ ግባ በኢየሱስ ስም ወይ ሰይጣን አውጣልኝ። እኔ ስጠቆም አስተካክለኝ ነብይ ነኝ ብለሃል። አቅም የለንም እኛ። ኃይሉ የኢየሱስ ነው። አቅሙ የሱ ነው። አቅሙ የሱ ነው። ንስሐ ግባ። አንዱ ቄታ አብይ አመሬ ላክ ይሄንን ደንቆሮ ሌባ ሳተብላ። አሁን እዚህ ጋር እኔ ሁለት ነገር ብቻ ነው መናገር የምፈልገው። አንደኛ በጌታ መሆንና አለመሆን ያለውን ልዩነት። ጌታ ኢየሱስ የሌለ ሰው በቃ ክፍት ነው፣ የፈለገውን ይናገራል። ስድብና ተንኮል ካፋቸው ለመውጣት እንዴት እንደሚቸገሩ በጌታ የሆኑ ሰዎች ተመልከቱ። ክብር ለኢየሱስ ይሁን። ሁለተኛ ለምንድን ነው እንደዚህ አይነት ቦታ ላይ የማይሆን ነገር ለመናገር ለምን ትገባላችሁ? አንዳንዶቻችን የት እንደምንገባ ራሱ ለይተን እንግባ እንጂ አሁን እዚህ ጋር አይከብድም። ምን ለመስራት ቀንና ማታ የሚሳደብ ሰው ጋር ምንድን ነው ትርጉሙ? አንዳንዴ በጸሎት ብቻ ማሰብ ያለንበት ጉዳይ ላይ ዘው ብለን በአካል የምንገባው ነገር ጥሩ አይደለም። ይህንን አቆሙ። ያሳዝናል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ይሄንን ምንድነው የት ምን እንታዘዝ እንዴ ሲያተኛ ይሄ ጤና አይደለም ማብደሻ ጎበዝ። በኢየሱስ ስም መሆኑ ቀርቶ በዱላ ተጀምሯል። ምንም ማድረግ አይቻልም። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ። አጋንንት በኢየሱስ ስም ነው፣ በዱላ አይሆንማ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያስመረቀ ሰው ስም ማን ነው? እሱን አታውራ፣ ሌላ እናውራለን። እሺ በቃ ኢየሱስን እናውራ። ስለ ኢየሱስ እናውራ። አዎ ስለ ኢየሱስ ሌላ ጊዜ እናውራለን። አሁን የጠየቁት ጥያቄ ልጠይቅ። አትጠይቅ፣ የእግዚአብሔር ነው። ባቢ እሱን ጥያቄ ሌላ ጊዜ ጠይቃለሁ። የሆነ ጥያቄ መልሰው። እምቢ ያንን አናውራ። ስለ ኢየሱስ እናውራ። ስለ ኢየሱስ እናውራ። አዎ የእግዚአብሔር ነው የሚፈልገው። በእውነት? አዎ ስለ ኢየሱስ መናገር ትፈልጋለህ? አዎ ይህ ልጅ በኢየሱስ ታስሯል እንዴ? ታዲያ ኢየሱስ ምንድን ነው? ኢየሱስ ያድናል። ኢየሱስ ያድናል? አዎ ለብቻው ያድናል። ኢየሱስ ለብቻው ያድናል? አዎ ቆይ እሱ እንደሆነ ስለ ኢየሱስ ሌላ ጊዜ አወራለሁ። አሁን ደግሞ የጠየቁትን ጥያቄ ትመልሳለህ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ያስመረቀ ሰውዬው ስም ማን ነው? እምቢ ያንን አልፈልግም። የኢየሱስ እናውራ። የኢየሱስ እናውራ? አዎ ባልሽ ባቢ ታዲያ ኢየሱስን ማያውቁት ብዙዎች በጫት ቤትና በሲጋራ ቤት የሚዞሩ ብዙ ህዝቦች አሉ። ስለ እነዛ ወንድማሞች የምታስተላልፈው መልእክት አለ? አዎ አለ። እኔ ወንድሞቼ ወደ ኢየሱስ ኑ
ደስ የሚል ነገር። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ስለ ኢየሱስ እናወራ። የብዙ ሰው አመለካከት አሁን ላይ ማደግ፣ መበልጸግ፣ መዘመን በቃ እንደዛ ነው እየመሰለ ያለው። ስለ ኢየሱስ ዝም ስል በቃ እንዳደገ ራሱን ከፍ እንዳደረገ ዘመናዊ ሰው እንደሆነ ነው ራሱን እየቆጠረ ያለው። አጋንንት በሚገርም ሁኔታ ወደ ቄራ እየወሰደ ነው። እንዴት ነው አንተ በልተ ጠጥተ ክምር ሆነ ስለ ኢየሱስ ሳትናገር ወደ ቄራ ትሄዳለህ? ተመለስ ወደ ኢየሱስ፣ ተመለስ ወደ ጌታ፣ ተመለስ ወደ ቃሉ። ሁሉም ያልፋል፣ እሱ ግን እስከ ዘላለም ካንተ ጋር ይኖራል። ስለ ኢየሱስ እናወራ። ኢየሱስ ሕይወት ይሰጣል። በጨለማ ውስጥ ብዙ ሰዎች አሉ። ለራስህ ጌታ ኢየሱስን ተቀብለ በቃ ድኛለሁ አልተባልንም። እንደዚህ አልተባልንም። በጨለማ ውስጥ ብዙ ሰዎች አሉ። ሕይወት የሆነውን ኢየሱስን ይዘን እንሂድ፣ እናውራ። ኧረ በስመ አብ! በስራ ቦታ አይናገር፣ በመንገድ አይናገር፣ ይሁን አጋጣሚ ላይ አይናገር። እንዴ ከማህበሩ ከእድሩ ከሆነ ነገር ይጎላል። አሁን ስለ ኢየሱስ ሳትናገር የምታገኛቸው ጥቅማ ጥቅሞች በእውነት ደስ ብሎ ነው እየበላ ያለው። እንዴት ያስጠላል! ኢየሱስን ከልክሎ ወደ እኔ የሚመጣ ነገር። ኧረ በኢየሱስ ስም የተነሳ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስለሱ እናውራ። ሰማይንም እንደውም ጌታ ምንድን ያለው? በዓለም ሳላችሁ ምን አለባችሁ? እንደዚህ አይነት ትምህርት የማይወዱ ሰዎች ማስተማር የማይወዱም አሉ፣ መስማትም የማይወዱ አሉ። ይሄ እኮ እንደዚህ አይነት ትምህርት የምን መከራ የሚሉ እኮ አሉ። እኔ ገጥሞኛል። አሁን በትክክል እንደዚህ ተከራክረውኛል መንገድ ላይ። ይሄ ሟርት ነው የሚሉ አሉ። ጳውሎስ ደግሞ ምን ይላል? አብረህ መከራ ተቀበል ይላል። እንደውም መከራ ኢንቫይት ያደርግ። አይስክሬም ብቻ መላስ የምትፈልጉ ሰዎች የለም በቃ የለም። ይሄ ባላንስ የሳተ ትምህርት የምትወዱ ሰዎች ዝም ብሎ ምንም መጽሐፍ ቅዱሳዊ መሰረት የሌለው ምንም እኮ የሌለው አየር ብቻ ንፋስ ብቻ ፌስታል። ክብር ሁሉ ለኢየሱስ ይሁን። በአንድ በኩል ብቻ ማደግ የምትፈልጉ ሰዎች ሰምታችኋል። የኢየሱስ ስም የተባረከ ይሁን። ትክክለኛ ነገር ይሄ ነው። አሁን ይህንን ቪዲዮ እያያችሁ ነው። ትንሽ ቪው ነው የምኖረው በእርግጠኝነት ከሌላ አንጻር ስታይ ማለት ነው። ለምን ይመስላል ብዙ ሰው እንደዚህ አይነት ነገር መስማት የማይፈልገው? ተራ እዚህ ግባ የማይባል ትርክምርኪ የበዛ ነገር በጣም ብዙ ቪው አለ። ብዙ ሰው ያያል፣ ይስቃል፣ አሜን ይላል፣ ይወስዳል። ግን ትክክለኛውን ነገር ስታወሩ ዋሪያ ላይ ወጣም ብዙ ሰው መስማት አይፈልግም። ለምን ይመስላችኋል? መከራ መቀበል ዋጋ መክፈል አይፈልግም ሰው። አሁን እኔ ምን አይነት ትምህርት እየጠጣን እንደሆነ ግራ ነው የሚያጋባ። በቃ ምቾቱ ምርጡ ጣፋጩ አይሆንም። አንዳንዴ መርፌም አለ ስትታመም። እንዴ መድኃኒቱንም በሱካር እናድርገው እንዴ? ኧረ በጌታ በኢየሱስ ሊመራችሁ ይችላል። ዋጡ። ምንም ማድረግ አይቻልም። መከራ አለ። ክርስቲያን ከሆንኩ መከራ አለ። ዋጥ በቃ። አንድ ቀን ግን ከዚህ ሁሉ ነገር ገላግሎ ወደሱ ይወስደናል። ይሄንን እናምናለን። ክብር ለኢየሱስ ይሁን። ሊመራችሁ ይችላል። ዋጡ። ይሄ ሰማይነን ብዙ ይሳካልሃል የሚል ስብከት እኔ ጋራ ላታገኙ ትችላላችሁ። ሲጀመር እዚህ ቤት ራሱ ስመጣ ተሳክቶልኝ ነው የመጣሁት። የኔ የስኬቴ መለኪያ ስኬታማውን የክርስቶስን ሕይወት መኖር እንጂ ሰው የደረሰበትን መድረስ አይደለም። ጥሩ መኪና መንዳት ጥሩ ነው። ጥሩ ፎቅ ቤትም ሰርቶ መኖር ጥሩ ነው። ጥሩ ምቾት ያለው ኑሮ መኖርም ጥሩ ነው። እሱ ግን ለእኔ ስኬት ብዙ አልለውም። ለእኔ ስኬታማውን የክርስቶስን ሕይወት መኖር ነው። ይህን ሕይወት ለመኖር ፈቅዶ ራሱን ከሰጠኝ እኔም በዚህ ሕይወት ውስጥ ላይ ለመኖር ራሴን ከፈቀድኩ ተሳክቶልኛል። ስለዚህ ይሳካልሃል የሚል ትንቢት ይህንን የሚሰማ ጆሮም ያስፈልጋል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም።
አቤቱ የነፍሴና ሥጋዬ ፈጣሪ እግዚእ ኢየሱስ ክርስቶስ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን ጸሎት አድርግ። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።